ናሆሜን ዛሬ ደግሞ ናሆሜን ይጀላችሁ መጥቻለሁ ማለት ነው። አምራን በአደባባይ ልትዋረድ በስተመጨረሻ የሌኩንን ንብረት ሀብት ብላ እንግዲህ በሆዴ የያዝኩት ልጅ ናሆም ነው ብላ ደምድማ ነበር ማለት ነው። እሱም ደግሞ ሽማግሌ ቶሎ ልኮ ሊያገባ ዝግጁ ነበር ማለት ነው። አሁን ላይ ግን እሱ እንዳይሆን ሆኗል። ምክንያቱም ኤርሚ ቤት ከዚህ በፊት ገብታ ነበር ማለት ነው። የገባችውም ደግሞ ትልቅ ቪዲዮም ስለያዘባት እሱ ጋር ስትማግጥ የነበረ ቪዲዮ እሱን ለናሆም አሳይብሻለሁኝ አቶ ሌኩንም ካየው ደግሞ ናሆምን እንዳታገቢው ያደርግሻል ብሏት ስለነበረ እሷም ደግሞ በአስቸኳይ እሱን ለማጥፋት ብላ አገኘዋለሁ ብላ ቤቱ ገብታ ነበር ማለት ነው። ቤቱ ከገባችም በኋላ ግን ያ ነገር የተፈጠረው ነገር ምንድነው? አምራንን ኤርሚ አንገቷን አንቆ ሲይዛት እርጉዝ ስለነበረ ታስወርዳለች ቶሎ ብሎ ሆስፒታል ይወስዳትና ወርቃ ስለነበረ ግን እሳ ዶክተሮቹ በሆዷ ልጅ እንደሌለ ነው የነገሩት። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ኖላይቶችን ነው ናሆሜን ነው ማለት ነው። ያው ኖላይቶችን እኔ ብዙ ጊዜ ስለምጠቀማቸው ለዛ ነው ማለት ነው። እንግዲህ አምራንና ናሆም ሊጋቡ 2 ቀን ነው 3 ቀን ነበር የቀራቸው። አቶ ሌኩን ደግሞ የልጃችን ሚስት ከመጣ ምራታችንማ እራት ግብዣ ማድረግ አለብን ብሎ እራት ግብዣ ያደርግላታል ማለት ነው። እራት ግብዣው ላይ የተፈጠረው ምንድነው? ቶሎ ብለው ያኔም ደግሞ ዳግምም ስለነበር አቶ ሌኩንም የሚያውቀው ነገር የለም፣ ናሆምም አያውቅም። እንደዚሁም ደግሞ አቶ ዝናሽም ደግሞ የዳግም ልጇ እንደሆነ ታውቃለች። ግን እሳ እንደ ውሻ እያደረገኝ በጣም ግን ታበዥዋለሽ ወይዘሮ ዝናሽ፣ አንዳንዴ ለልጅሽም ክብር ይኖርሽ፣ ሌኩን ይሰማብኛል ብላ እዛ ቤት ውስጥም ደግሞ የዳግም አባት ከእስር ቤት ተፈቶ ስለመጣ እነሱም ደግሞ ከስራ አምልጦ እንደመጣ የሚያውቁት ነገር የለም። የዳግምም ደግሞ ስራ ናሆሜን እሷን እንዲያስጠራት እንግዲህ ጥናት እንዲያስጠናት እዛ ተቀጥሯል። አቶ ሌኩን ድርጅት ውስጥ የተቀጠረው እሷን ለማስጠናትና ስራውን ለማለማመድ የኮምፒውተር ስራዎችን ለማለማመድ ነበረ። ናሆምም ደግሞ እሱን ሲያየው ቅይር እያለ እየተለወጠ ይመጣል ማለት ነው። ምክንያቱም እሱ የሰማው ነገር በጣም ረብሾትም ስለነበረ ይህን ማለት ናሆሜን ብነግራት ጥሩ ነገር ነው ይልና ናሆም ጋር ይገናኛሉ። ናሆምም ወደ ቤት በሄደበት ሰዓት ላይ አጋጣሚ በሩ ጋር ተለጥፎ የነበረው ፎቶ የዳጊ አባት ነበረ። የዳጊ አባት እንግዲህ ከእስር ቤት አምልጦ እንደመጣ ፖሊስ እየፈለገው እንደሆነ እሱም ባየበት እንደገና እየተናደደ እንደዚህ እንዴት ያደርጋል ብሎ አቶ ሌኩንም ደግሞ አይቶ ስለነበረ ወረቀቱን ስብስብ ያደርግና አቶ ናሆም ወደ እንትኑ ይሄዳል ማለት ነው። ወደ ቢሮ በገባበት ሰዓት ላይ ዳግምና እንደዚሁም ደግሞ አባቱ ናሆሜን ጋር እያወራ ስለነበረ ምንም ሳያንኳኳ እንዴ አባዬ ደግሞ እዚህ ምን ታረጋለህ? የምታምር ልጅ አበባ ልጅ አለች ይችን ነው እንዴ ያልከኝልና እጇን ሳም ያደርግና ምን አደረኩኝ? እዚህ ነው ላይ ነው የመጣሁት ይለዋል። ከዛ ቤት አስወጥታኛል ፍቅሬን የልጅነት ፍቅሬን ሳላጣጥሞ ወይዘሮ ዝናሽ ጋር እናትህ ጋር ይለውና እሷ እኮ ቤት ያፈራኝ ባለ ትዳር ናት፣ ከሷ ምንድነው የምትፈልገው እያለ ይነግረዋል። ተነስቶም ደግሞ ይሄዳል ወደዛ ማለት ነው። በሄደበት ሰዓት ላይ ተናዶ ስለነበረ ወዲ እናንተ ብቻችንን እናውራ ይልና ወደ ውጭ እያወሩ እያለ ከዛም በኋላ ናሆም ይመጣል። ናሆም በመጣበት ሰዓት ላይ አሁንም እዚህ ደግሞ ጭራሽ እንደው ናሆም ይመጣል ሂድ እያለው ነበር አባቱን ዳጊ ማለት ነው። ግን በዛ ሰዓት ላይ ትልቅ ችግር ተፈጥሮ ስለነበረ ምክንያቱም ያለው ምንድነው ከዛ ቤትም እንድትቆይ ያልፈለገው ናሆም ስለነበረ አባዬ ተከራየሁበት ቤቱን በዛ ላይ ደግሞ አንተ ወንጀለኛ ነህ ብዙ ሰው ይፈልግሃል እያለው ስለነበረ በዛ ሰዓት ላይ እንግዲህ በጣም ከባድ ችግር ስለነበረ የዳጊም አባት ወዴት ነው ማድልህ? ናሆም ከመጣ እዚህ ቢሮ ድረስ ምን ልታረግ መጣ እያለ ስለተቆጣው ዳጊ አባቱን ከዛም ወረቀት ይሰጠዋል። ይሄን ተመልከት ጭራሽ ወንጀለኛ ነበር እንዴ ቤታችን ስንቀልብ የነበረው እያለ ይናገራል። እሱም ደግሞ እንዴ ምን ለማለት ነው አባቴን እንዳትናገረው እየተጨቃጨቁ እያለ ናሆሜን ታሄድና መሀላቸው ገብታ ስርዓት ያዙ እናንተ ልጆች ምንድነው የምትፈልጉት? ምንድነው የሚያጨቃጭቃ
ልጠብቃችሁ እያለ ትናገራለች። በዛ ሰዓት ላይ ናሆም በጣም ተናዶም ስለነበረ ዳጊም ለአባቴ ስል ምንም መሆን አለውኝ ይለውና ይሄዳል። ከዛ ወረቀቱን አይቶ አባቱን ይዞት ይሄዳል ማለት ነው። በዛ የተነሳ እንግዲህ እየተጨቃጨቁ ስለነበር አቶ ዝናሽም ደግሞ ሌኩንን ስለደበቀችው ተሌኩን ጋር ቁጭ ብላ እያወራች ያለ ወረቀቱን አይቶ ስለነበረ እንዴት እስከዛሬ ድረስ አልነገርሽኝም? ይህን የመሰለ ሰው ሳትነግሪኝ ምን አስበሽ ነው ብሎ ይቆጣል ማለት ነው። ይህንን እንግዲህ ስታደርግ የነበረችው አቶ ዝናሽ ለመደበቅም አሁን እውነቱን እናገራለሁ፣ ዳግም በጣም አዝኜብሃለሁ፣ አባትን እንዴት ሳትነግረኝ ብሎ አቶ ሌኩንም ይናደድባቸዋል። ምክንያቱም አሁን ምን ልታረግ ነው? እባክህን እሱን ማሳሰር አትችልም፣ ተው ትለዋለች። ምክንያቱም ጉዷ ይወጣባታል። ዳጊ እውነተኛ ልጇ እንደሆነ አቶ ሌኩን አያውቅም። ሌኩን እንግዲህ ያለችው የጓደኛዬ ልጅ ነው ብላ እዛ ቤት ውስጥ እንዲኖር ያደረገችው ዳጊም ደግሞ እናቴም ብትጠይኝም እኔ ግን ከዚህ ሌኩን ፈቅዶልኛል፣ እዚህ የመኖር ፍላጎት አለኝ ብሎ ተደላሎ ተቀምጧል። በዚህ ሰዓት ላይ ደግሞ አሁን ላይ ናሆሜን ጋር ተቀራርቧል ማለት ነው። በዚህ የተነሳ እንግዲህ እንዴት እሷም ጋር ትቀራረባለ በማለት እየተጣሉ ይገኛሉ ማለት ነው። እንግዲህ ዳጊ እንትና አምራን እዛ ናሆም እራት ጋብዟት ስለነበር ቤተሰቦቹ ጋር ሁሉም ተነስተው በቃን እያሉ ይሄዳሉ። እሷም ደግሞ ሽንት ቤት አሳዩ ስትል እህቱም ደግሞ እኔ ያሳይሻለሁ ትላትና ዳጊ አጋጣሚ ሆኖ ወደ ውስጥ ሲገባ ስለ ኤርሚ ጋር ስለ ልጇ እያወራች አምራንን ይሰማታል። እንዴ የምን ነብሰ ገዳይ ነው? ጭራሽ ከዘማይረባ ጋር ጀምራለች ማለት ነው። ከሱ ጋር ግንኙነት አላት። ጥሩ እያብሰለሰለ ያለ አባቱን ሲናገርበት ዳጊም እውነቱን ይነግረዋል። የኔን አባት ከምትከታተል የራስህን ሚስት ተከታትለህ ነገ ሽማግሌ የምትልክላት ሚስትህ ወንጀለኛ ናት፣ ኤርሚ ጋር ትገናኛለች ብሎ ናሆሜን ፊት ይናገራል ዳጊ። እሱም ይናደድና አምራንን ላገኝሽ ሲላት አምራንም ደግሞ በቃ ራሷን ታረጋጋና ጭራሽ ነገሩን ውስብስብ አድርጋ የተናገረችው ዳጊ እግሬን ሲነካካኝ ነበር ሰውነቴን፣ ለዛ ብዬ ነው ተነስቼ ሽንት ቤት ያልኩት እንጂ እኔ እሱ አስቸግሮኝ ነው፣ ከዚህም በፊት አስቸግሮኝ እሱ ጋር ከተገናኘሽ እገልሻለሁ ብሎኛል ብላ ትለዋለች። እሱም ደግሞ ናሆምም የሷን ይይዝና በቃ ሻትንገሪ፣ በቃ ከዚህ በላይ መስማት አልፈልግም ብሎ ተናዶ ዳጊም ደግሞ ክታቶል ሉንና እንደዚሁም ደግሞ ካቶ ዝናሽ ጋር እያወሩ እያለ ስለ አባቱ በጣም አዝኖበትም ስለነበረ እባክህን በእኔ አትዘን፣ ምንም ችግር የለም አባቴ ነው፣ ቤት ተከራይችለታለሁ፣ እሱን ነው የሚፈልጉት፣ እኔ የማውቀው ነገር የለም፣ ከዚህ በኋላ ለአባቴ እኔ ያለሁት፣ እኔ ባጠፋሁት ነው የታሰረው ወንጀል እኔ እታሰራለሁ ይልና ዳጊም እያለቀሰ ይነግራቸዋል። ከዛም በኋላ ከዚህ በኋላ ምንም ነገር የሚቀር የለም ፍርጥርጥ አርጌ እናገራለሁ ይላታል። ዝናሽም ለምን እንዲህማ መሆን የለበትም ትላለች። ናሆሜም አሁን እዛ ላይ ኩን ስራ ስላገኘላት እንትናም ደግሞ ኤደንም ደግሞ እኔ ብቻ ነኝ ወይ ስራ የሌለኝ ትልና አሁን ላይ ቤት ስለገዛላቸው ላይኩን አብረው ፍቅራቸውን ቀጥለዋል። ግን እንትና እያስመሰለኝ ነው ማለት ነው። ኤደን ታስመስላለች። ናሆሜን ግን ከልቧ ወዳ ፈቅዳ እያደረገችላት ነበር ማለት ነው። ይህም ደግሞ እንዳይሆን የምታደርገው ይቺ የተረገመችና እርግማናም የሆነች ልጅ ናት ማለት ነው። ምክንያቱም እሷ ናሆሜን ልቧ ንጹህ ነው። ለእሷ ብላ እንግዲህ ስራም እየፈለገ የነበረ ጽዲያትም ቢሆን አቶ ሌኩን ቤት ትሰሪያለሽ እዛውን የቢሮ ስር ስትላት አንቺ ጭራሽ ቢሮ ቁጭ ብለሽ ወንበር ላይ እኔ ላጸዲያ እያለች ትፎክራለች። ምክንያቱም ናሆሜን አሁን ላይ በጣም መልካምና አስተዋይ ልጁና ቤተሰቦቿን ለመምራት ቀጥ አድርጋ ተነስታ ሁላቸውም ጸባያቸውን አስተካክለው እየኖሩ ይገኛሉ ማለት ነው። በዚህ ሰዓት ላይ እንግዲህ ትንሽ ያስቸገረቻቸው እንትና ብቻ ናት ማለት ነው። ይቺ ኤደንንም ደግሞ አቶ ተሰማ እባክህን ላይኩን ለኤደንም ስራ ፈልግላት ስላለው ከናሆሜን ጋር ቢሆንም ትሰራለች ብሎት ስለነበረ እሱም ደግሞ እንዲሰራለት ጥረት እያደረገ ይገኛል።
በዚህ ሰዓት ላይ እንግዲህ ግራ ስለገባው እሱም ምን ማድረግ እንዳለበት እያብሰለሰለ ስራ እንድትገኝላት ለናሆሜን ስለነገራት ናሆሜን ስለነገረቻት እንግዲህ ተንጨርጭራለች ማለት ነው። እሷ የተንጨረጨረችው ምንድን ነው? እሷ ትልቅ ስራ ይዛ ለምን እኔ እንደዚህ አልሰራም፣ በዛ ላይ ደግሞ ለመበቀል ትፈልጋለች። ናሆሜን ግን ትተዋለች፣ ሁሉንም ነገር እንዳለ ትታለች ማለት ነው። አታወራም። ምክንያቱም መልካም ቤተሰቦች እንደዚህ ከተመለሱ እኔ የምመለሳለሁ የማለት ሀሳቡ ስላላት ማለት ነው። በዚህ ሰዓት ላይ አቶ ተሰማም ደግሞ ወደ ውጭ ሄዶ እንዲታከም ተደርጎ ነበረ። አሁን ላይ ግን አቶ ዝናሽም ደግሞ ዳጊ ልጇ እንደሆነ ይታወቃል ማለት ነው። እንግዲህ አምራን እንዳለ የተናገረችው ናሆም ምንድን ነው ስለ ዳጊ መጥፎነት ነው የነገረችው ማለት ነው። ዳጊም አግኝቶ አዋርቷታል በነገራችን ላይ አምራንን። እሷም የመለሰችለት ማታ በስልክ ሳወራ የሰማኸውን ነው ወይ ልትናገር ፈልገህ ነው እንደ ሄድ ተናገር፣ የራስ ጉዳይ እያለችው ነበር ማለት ነው። እሱም ደግሞ እውነቴን ነው ምልሽ እያንዳንዱ ነገር እናገራለሁ ስትለው እንደውም እኔ ገልብጭ እናገራለሁ ብላ አምራን እንግዲህ ለናሆም የነገረችው። በእርግጥ ዳጊ ምንም የሰራው ነገር የለም ያጠፋው ነገር የለም። ግን እሷው ዘልዛላ ስለሆነች ሞላ ቤተሰቡ ወይዘሮ ዝናሽም እንደዚሁም ደግሞ ሌኩንም በፊት ላይ አልወደደላትም ነበረ። አሁንም አልወደዱለትም ናሆምን። ግን ለናሆም ተብሎ እሱ ከወደደ ብሎ አቶ ሌኩን እንግዲህ ዱብንቅ እያለ ሊድረው ነበረ። አሁን ላይ ግን ዳጊ ስለሰማ እሱን ነግሮት ስለነበረ ከዛ እሷም ደግሞ ውስብስብ አድርጋ ስለነገረችው እቤት እየሮጠ ይመጣና ዳጊም በቦክስ ይመታዋል ማለት ነው ሌኩንና እንደዚሁም ደግሞ እናቱ ዝናሽ ጋር እያወራ ስለነበረ በጣም ተናዶም ተበሳይቶም ስለነበረ ነው። እኔ ቁሜ ደግሞ አንቺ ሽማግሌ ተልኮ ስታገቢ እኩል የጀመርነውን ስራ እኩል እንጨርሰዋለን ብዬሽ ነበር ወይዘሮ አምራን እያለ ኤርሚ እንግዲህ የብዙዎቹን ህይወት የሚያበላሸው እሱ ነው። እሱ አሁን ላይ ተቀየር ያለውኝ እኔ ስራ የመስራት ብቻ ነው የምፈልገው፣ ከህይወት ይውጣልኝ ኤርሚ እባክህ እያለ ትለዋለች። እሱም ደግሞ በፍጹም ልወጣ አልችልም፣ ብዙ ነገር እንዳደረግሽ እኔም ብዙ ነገር ነው የማደርገው፣ ኧረ እባክሽ አንቺ ቁጭ በላይ ሳይሽ እኔ ዝም ብዬ ማየት አለብኝ ወይ? አንቺ እኮ ልታገቢ እየተደላደልሽ ነው ብሎ አምራንን ከዚህ በፊት ማስጠንቅቋት ነበር ማለት ነው። እንግዲህ በዚህ ሰዓት ላይ በጣም ከባድ ችግር እየተፈጠረ ነው። ይሄን ይመስላል። ናሆሜን ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።